ፈጣሪ በፍጥረት ውስጥ ይኖራል። እውነት ማለትም የምታውቀው ብቻ ነውና ሌሎችንም አስገራሚ ፍልስፍናዎች ይከተላል። ሱፊዝም ፈጣሪ የሰጠህን ተፈጥሮ ሰው እንዲያስተምር አትሻና ሌሎችም የእምነቱ አስገራሚ ሳቢዎቹ ናቸው። ፈጣሪ የሰጠህን ተፈጥሮ ሰው እንዲያስተምር አትሻ፣ በሕይወት ስጦታ በቃኝ ማለት የደስታ ሁሉ ምንጭ ነውና ሌሎችም አስተምሮቶች አሉት። ስለ ሱፊዎች፣ ስለ እምነቱ መሪዎችና እምነቱን የሚያራምዱበት ፍልስፍናዊ መንገድን ዛሬ ከብዙ የእምነቱ አስገራሚ ፍልስፍናዎች በጥቂቱም ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። ኢስላሚክ ሂስትሪ የተሰኘው ድህረ ገጽ ሱፊ የሚለው ቃል የመጣው ሱፍ ከሚለው የአረበኛ ቃል እንደሆነ ይነግረናል። ትርጉሙ ሱፍ ማለት ሲሆን ይህም የእምነቱ ተከታዮች ወደ ሱፊ ስርዓት ሲገቡ የሱፊ ካፖርትን ወይንም ኮት የመልበስ ልማድ ስለነበራቸው ነው። ሱፊዝም መሰረቱ እስልምና እንደሆነ ይታመናል። ሌሎችም ሃይማኖቶች ማለትም እንደ ሂንዱዝምና ከሌሎችም እምነቶች አስተምሮ በመነሳት እምነቱ እንደተጠነሰሰም ይታመናል። ነገር ግን በዋናነት እስልምና መነሻው እንዳደረገ ይታመን እንጂ ከእስልምና እምነት ጋር የሚጋጩ በርካታ ሐሳቦች ያሉበት ነውና ይህ ፈጽሞ ከእስልምና ጋር የሚገናኝ ወይንም የሚያያዝ እንዳልሆነ በእስልምና እምነት በኩል ምላሽ ይሰጥበታል። ሱፊዝም በእስልምና እምነት በነብዩ መሐመድ ቃል መነሻነት በኡማያ ዘመን ማለትም በ661 እስከ 750 ላይ እንደተስፋፋ ሲነገር በሱፊዝም የመጀመሪያዎቹ የእምነቱ ጀማሪዎች ላይ እምነቱ ሰይጣናዊነትን የማምለክና የመከተል ሂደት እንደነበረው ይጽፍ ያትታል። ጣዖትን ማምለክ፣ ለየት ያሉ ሳቢዎችን መከተልና ሌላም ሌላ። ሱፊዝም ምንም እንኳን ከመጠን በላይ ኢባዳ የሚደረግበት እንቅስቃሴ እንደሆነ ቢነገርም በቁርአንና በሱና ላይ መሰረቱን አላደረገ ይሉታል የእስልምና እምነት ተከታዮች። በ3ኛው መቶ ክፍለ ዘመን በግሪክ የነበሩ የፍልስፍና ውጤቶች ወደ አረበኛ መተርጎማቸው የሱፊ አስተምሮ እንዲታወቅና እንዲስፋፋ ከፍተኛ ሚና እንዳለው ይታመናል። ሱፊዝም የሚከተለው የአምልኮ ስርዓት መልከ ብዙ ነበር። ለማሳያ አንዳንዶቹ የሱፊ ሃይማኖት ተከታዮች በገዳማዊነት እንደ መነኮሳት መኖርን ይመርጡ ነበር። ሌሎች ደግሞ በድህነት፣ በረሃብ፣ በመገለል ሌላም ሌላ እምነቱን ያራምዱት ነበር። አንዳንዶች ጋብቻን ወይም መጋባትን አይደግፉትም። የሱፊ እምነት አራማጆች ወይንም መምህራኑ በቀጥታ ወደ አላህ የሚወስድ ልዩ ውስጣዊ ዕውቀት እንዳላቸውም ይናገሩ ነበር። ይህንን ሁኔታም አልኤሊም አልባቲን የተሰኙ የሃይማኖቱ ፈላስፋ ልዩ ውስጣዊ ዕውቀት ሲሉ ጠርተውታል። በ3ኛው መቶ ክፍለ ዘመን መጨረሻ ላይ ሱፊዝም አዳዲስ እምነቶችን ወይንም የእምነቱ ምሰሶዎች ናቸው ያሏቸውን ፍልስፍናዎችም ተቀበሉ። ከነዚህ መካከል ሁሉል የተባለው ፍልስፍና ነው። ይህም ማለት አላህ በፍጥረት ውስጥ ይኖራል እንደማለት ነው። ይህ ብቻም አይደለም። ኢትሃድ የተባለ ፍልስፍናንም አከሉ። በአላህና በፍጥረት መካከል ያለው አንድነትን የሚያመላክት እሳቤ ሌላ እንድናከል፣ ከአላህ በስተቀር ማንኛውም ነገር የለም ማለትም የምታየው ሁሉ አላህ ነው የሚል አመለካከትን ወይም ፍልስፍናን ሱፊዝም በእምነት ውስጥ ይከተል ጀመር። በ6ኛው መቶ ክፍለ ዘመን የሱፊዝም እምነት ይህንን ይመስል ነበር። አንድ ማንነቱ ያልታወቀ የእምነቱ አራማጅ ቡድን የነብዩ መሐመድ ዘር ወይም ዘመድ እንደሆነ ልዩ ተከታዮች ያሉትን የእምነቱን ስርዓት አቋቋመ። ይህም በኢራቅ እንዲሁም በግብጽ የተተገበረ ሲሆን በኋላ ላይ እነዚህ ስርዓቶች ወደ ሌሎች ስርዓቶች ተከፋፍለዋል። ሁሉም ሃይማኖቶች በአላህ ፊት ተቀባይነት አላቸው ይላል የሱፊ እምነት። ብዙዎቹም ሱፊዎች አላህ ከቅዱስ አሊያም ከክርስቲያን ወይንም ከነብዩ መሐመድ መካከል አይለይም ይላሉ። በእውነቱ እያንዳንዱ ሃይማኖት ወደ ፈጣሪ መዳረሻ መንገድ ነው ሲሉም ያምናሉ። ይህ እምነት አላህ በሁሉም ነገር ውስጥ እንዳለም ያምናል። ለምሳሌ በዛፎች፣ በድንጋይ፣ በእንስሳትና በሰዎች ውስጥ። ስለዚህ ፍጥረት የአላህ አካላዊ መገለጫ ነው ብለው ይተነትናሉ። ሆኖም ግን አላህ ከፍጥረቱ ፈጽሞ የተለየ ነው ሲሉ ያክላሉ። ሱፊዎች ይህንንም ያምናሉ። የመጀመሪያ የተፈጠረ ፍጡር ነብዩ መሐመድ እንደሆነና የቀረውም የፍጥረት ምንጭ ከሱ እንደሆነ፣ በተጨማሪም ነብዩ የዕውቀት ሁሉ ፍሬ ነገር እንደሆነ፣ የማይታየውን እንደሚያውቅና በሰማይና በምድር ላይ ካለው ዕውቀቱ የሚያመልጥ ምንም ነገር እንደሌለ ይናገራሉ። ነገር ግን ይህ
የእምነቱ እሳቤ በሌላ መልክ ከሚከተለው ከራሱ ከእምነቱ እሳቤ ጋር እንደሚጋጭ ይህ መረጃ ይጠቁማል። የገነት ቁልፎች ከእርሱ ዘንድ ናቸው፣ ከእርሱ በቀር ማንም አያውቃቸው ከሚለው የእምነቱ እሳቤ ጋር ሱፊዝም እነዚህንና ሌሎች ያላነሳናቸውን በርካታ ፍልስፍናዎች መሰረት አድርጎ ዛሬም በተለያዩ የዓለማችን ሀገራት ላይ ይተገበራል። ከነዚህ መካከል የሊቢያና የሱዳን ሴኑሲ የተባሉት ጎሳዎች ይጠቀሳሉ። በሱፊዝም እምነት ዙሪያ በብዕር ስሙ ጲላጦስ የኃይለ ጊዮርጊስ ማሞ መጽሐፍ ስለ እምነቱ ፍልስፍና እሳቤዎች እንዲሁም የእምነቱ መሪዎች እምነቱን የሚያራምዱበትን ስርዓት አንድ ሁለቱን ብለን እናብቃ። መነሻችንን የምናደርገው ደግሞ የሱፊው ምሁር ሩሚ ስለ ፍቅር የሚነግሩንን በመያዝ ነው። አንድ ቀን የሱፊው ደቀ መዝሙር ወደ ሩሚ ዘንድ በመምጣት መምህር ሆይ ፍቅርን ፈልጎ ለማግኘት መንገዱን ይምሩ ይላቸዋል። ሩሚም የአንተ ድርሻ ፍቅርን መፈለግ አይደለም፣ ነገር ግን ከሱ ጋር እንዳትገናኝ ያግድሃልና በልብ የገነባኸውን የጥላቻ ቅጥር ማፍረስ ነው በማለት አሰናበቱት። ስለዚህ ነው ፈጣሪ ፍቅርን በልባችን ያስቀመጠው ቢሆንም ነገር ግን በራሳችን የተፈጥሮ ባህሪ የጥላቻ ቅጥርን ሰርተንበት ዘውትር በፍለጋው የምንደክም ይሉናል ሱፊዎች። ለሩሚ ፍቅር ከፈጣሪ የተሰጠ ስጦታ በመሆኑ ይህንን ስጦታ የምናገኝበት ቀላሉ መንገድ ሰጪውን አጥብቆ መፈለግ ነው ይላሉ። ለዚህም ነው ሩሚ ሲናገሩ በፈጣሪ ብርሃን ፍቅርን አገኙ፣ ለሱም ውበት ቅኔን ተቀኙ። የሰው ልጅ አይኖች ሊያዩ በማይችሉት ልቤ ውስጥ ሆነህም ዘውትር አሸበሽባለሁ። እናም አንዳንዴ በአንተ ብርሃን ታጅቤ ስወዛወዝ ሰዎች ይመለከቱኛል። ይህንን ደግሞ ጥበብ በማለት ይጠሩታል። በአንድ ወቅት ሩሚ እንዲህ ተጠየቁ፣ ለመሆኑ ከሞት በኋላ የነፍስ መጨረሻዋ የት ይሆን? የሱፊ ሩሚ ነፍስ የመጣችው ከሌላ ስፍራ እንደሆነ አውቃለሁ። ስፍራውን ባላቀው መጨረሻዋ ግን ወደ መጣችበት መመለስ መሆኑን አልጠራጠርም አሉ። ወደ ሌላኛው የሱፊው ምሁር ቢያዚድ በስተሚ ያለፍን። ቢስተሚ በደቀ መዝሙራቸው አንድ ቀን እንዲህ የሚል ጥያቄ ቀረበላቸው። መምህር ሆይ ለመሆኑ ወደ ፈጣሪ ስንጸልይ ከምድር ቋንቋዎች ሁሉ እሱ በሚገባ የሚሰማን በየትኛው ይመስሉታል? ቢስተሚ የፈጣሪ ቋንቋ ዝምታ ነው፣ ሌላው ሁሉ ከንቱ ትርጉም ነው በማለት መለሱለት። ከቢስተሚ አባባል የምንረዳው የሰው ልጅ ቋንቋ የልቡን ፍላጎትና መሻት እንጂ የፈጣሪውን ሐሳብ መግለጫ ባለመሆኑ እሱ ከአንደበታችን ቋንቋ ይልቅ የውስጣችን ዝምታ ዘልቆ ይሰማዋል የሚለውን ነው። ከሱፊዝም አስተምሮና ታሪኮች መካከል ፈጣሪን የምታምነው አስቀድመ ማንነቱን ስታቅ ብቻ ነው የሚለው ፍልስፍና ይገኝበታል። ሱፊዝም ራሱን ከፈጣሪ ጋር የማዋሃድ እምነት ነው። ሱፊዎች የሃይማኖቶች ድንበር የማያገዳቸውና አንድን አይነት ግብ የሚያራምዱ ሆነው ከመታየትም ደርሰዋል። በመሰረቱ በአንድ ሃይማኖት ውስጥ የሚገኝ ቅዱስ ሰው በሌላው ሃይማኖት ከሚገኝ ሌላ ቅዱስ ሰው ጋር እኩል የመሆኑ ምስጢር የሚገኘው ሁለቱም በአንዱ መለኮታዊ ምንጭ የመነቃቃታቸው እውነት መሆኑን ሱፊዎች አበክረው ይናገራሉ። እናም አንድ ሰው ሱፊ የሚለውን መጠሪያ ማግኘት የሚችለው ፈጣሪውን ለማወቅ ወደ እሱም ለመድረስና አንድነትን ለመመስረት የመቻሉን ብቃት በሕይወቱ ማሳየት ሲችል ብቻ ነው። እንግዲህ እንዲህ አይነቱን መንፈሳዊ መንገድ መከተል የቻለ ሰው ሱፊ የሚለውን የመጠሪያ ክብር የሚጎናጸፈው ደግሞ የቃሉ ትርጉም በዋናነት የያዘውን እውነት በኑሮ ማሳየት በመቻሉ ነው። ሱፊው ጁናይድ ዘውትር በመንገዳቸው ላይ የምታጋጥማቸውና በጭንቀት ፈጣሪውን የምታመልክ ሴት ተመልክተው ወደ ደቀ መዝሙራቸው ዞረው አየህ የፈጣሪን ማንነት ሳታቅ አምነዋለሁ ብትል እንደዚህ ሴት ጭንቀት ብቻ እንደምታተርፍ ተረዳ አሉት። ደቀ መዝሙሩ በዚህ ጊዜ ግራ ተጋብቶ መምህር ሆይ ፈጣሪን ማመን እንዴት ጭንቀት ያተርፋል? እምነት ማለት ከሱ ጋር መጓዝ አይደለምን? በማለት ጠይቃቸው። ጁናይድም ከእግር መጠን እጅግ ያነሰ ጠባብ ጫማ አጥልቀ በመንገድ ላይ ጥቂት ደቂቃዎች ተጉዘ ታውቃለህ? የማታውቀውን ፈጣሪ አምነኸዋል ማለትም እንዲሁ ነው አሉት። ለዚህ ይመስላል ሱፊዎች ሲናገሩ ፈጣሪን በእውነት የምታምነው አስቀድመ ማንነቱን ስታቅ ብቻ ነው የሚሉት። እንዲያ ካልሆነ የእናንተ እምነት በዘውትር የጥርጣሬ ስቃይ የታጀበ ሆኖ ይቀራል ሲሉም ያምናሉ። ሌሎች አስገራሚ የዚህ እምነት ፍልስፍናዎችም አሉት።
እውነት ማለት የምታውቀው ነገር ብቻ ነው የሚለው ይገኝበታል። ሱፊዎች ልዩ ልዩ አስተምሮቶቻቸውን ለማስተላለፍ የሚጠቀሙበትን ሙላ ናስረዲንን ደግሞ አሁን እንሰማዋለን። ኑስረዲን እንደኛው አለቃ ገብረሃና በቀልዱ አዋስቶ በሚያስተላልፋቸው ቁም ነገሮች በመላው የአረቡ ዓለም የታወቀ ሰው ነው። የመካከለኛው ምስራቅ ጠቢቡ ሙሳ ነስረዲን አንድ ቀን የሀገሪቱ የሃይማኖት መሪ ኑስረዲን በመኖሪያ ቤታቸው የራት ግብዣ ጥሪ ያቀርቡለትና አመሻሽ ላይ ጥሪውን አክብሮ ይገኛል። የራት ግብዣውን አስታውሶ እለቱን ብዙም ምግብ ያልቀመሰው ኑስረዲን በሃይማኖት መሪው መኖሪያ ቤት ሲደርስ እጅግ ተርቦ ነበርና እንደደረሰ ምግብ እንዲያቀርቡለት ተመኘ። ይሁንና አንዳች የሚመገበው ነገር ሳያቀርቡለት የሃይማኖት መሪው 2 ሰዓታትን ያክል በሃይማኖታቸው ውስጥ ታላላቅ ገድል ስለፈጸሙ ሰዎች ያለ እረፍት ሲሰብኩ ናስረዲንም ሲሰማ ቆየ። በመጨረሻ ግን የናስረዲን ትዕግስት እየተሟጠጠና ረሃቡም እየጸናበት በመምጣቱ የሃይማኖት መሪውን ስብከት ድምፁን ከፍ አድርጎ አቋረጠና ይቅርታ አንድ ጥያቄ ባቀርብሎ ደስ ይለኛል አላቸው። ምን ይሆን አለ የሃይማኖት መሪው። ከስብከታቸው ጋር የተያያዘ ጥያቄ ሊያነሳላቸው መሆኑን በመገመት ደስ ተሰኝተውና ለማብራራትም የተዘጋጁ። እኔን የደነቀኝና ለጠየቆች የፈለኩት እስካሁን በነገሩኝ ታሪክ ውስጥ የሚገኙ ሰዎች ምግብ ተመግበው ያውቃሉ አላቸው። እንግዲህ ለናስረዲን የህይወት እውነታ በአሁን ፍላጎትና ስሜት ብቻ ሊገለጽ የሚችል ተደርጎ ከመወሰዱ ላይ ነው። ናስረዲን ምንም እንኳን አብዛኞቹ ንግግሮቹና ድርጊቶቹ ሳቅን የሚጭሩና በቀልድ የተዋዙ ቢሆኑም ጥበብና ዕውቀትን በእጅጉ የተሞሉ መሆናቸው ደግሞ የብዙዎቹን ታላላቅ አሳቢያንና ጠቢባን ቀልድ የሚገዛ መሆኑ አልቀረም። በተለይ ደግሞ የሱፊዝም እምነት አራማጆች ያስተምሮታቸው ዋነኛ መንገድ የናስረዲን ወጎች የመሆናቸው ጉዳይ ብዙዎች በሱ ቀልድ ስቀው ማለፍ ብቻም ሳይሆን በውስጡ ጥበብና ቁም ነገርን ዘውትር መፈለጋቸው አልቀረም። ለምሳሌ ቀጣዩን የናስረዲን ድርጊት ስንመለከት ምናልባት ጤነኝነቱን የሚያጠራጥሩ ቢሆኑ የሱፊ ታላላቅ ምሁራን ግን በውስጡ ታላቅ ቁም ነገር መሆኑን ያምናሉ። ሙላ ናስረዲን ወደየትም ስፍራ ለስራም ሆነ ለመዝናናት ሲንቀሳቀስ የቤቱን በር ተሸክሞ ነበር። ይህንን ድርጊቱን የተመለከቱ ግማሾቹ መሳቃቸው፣ የተቀሩት ደግሞ መገረማቸው አልቀረም። እናም አንዳንዶቹ ናስረዲን የቤትን በር ተሸክመ የምትሄደው ለምንድን ነው በማለት ሲጠይቁት እሱም በምላሹ ለጥንቃቄ የወሰድኩት እርምጃ ነው። በር በሌለው ቤት ማንም ለመግባት የሚፈልግ የለ። ስለዚህም በሩን ነቅዬ ተሸክሜው ዞራለሁ በማለት መለሰላቸው። ናስረዲን ከሞተ በኋላ ደቀ መዛሙርቱ የቤቱን በርና ቁልፍ ከመቃብሩ አጠገብ ማስቀመጣቸውም ለዚህ ነው ይባላል። ይሁንና ናስረዲን በዚህ ድርጊት ውስጥ ያስተላለፈው አንድ ጥበብ ደግሞ አለ የሚሉን ሱፊው ሩሚ ወደ ማንኛውም ዕውቀት የምትሸጋገርበት በር የራስ አእምሮ እንጂ ሌሎች በአንተ ላይ የሚገጥሙት አስተሳሰብ አይደለም። ሌላው የሱፊዝም አስገራሚው አስተምሮት 1 ዓመት ከምትጸልይ 1 ሰዓት አስብ። የሱፊዎችን ምክርና የጥበብ ቃላት ስንጨልፍ ምንጮቻችን ሩሚ፣ ጃሚ፣ አልጋሃዛሊና ሌሎች ታላላቅ የሱፊዝም መምህሮች ናቸው። አብዛኞቹን የጥበብ ቃላትና ምክሮች በምሳሌ ያስደግፈው ሲነግሩን መነሻቸው ሐዲስ ወይም የነቢያት ወግ የሚሉት መሆኑንም አስረድተውን ነው። እነዚህ የጥበብ ቃላትና ምክሮች ጊዜ የማይሽራቸው ጥበቦች እንዲሁም ለብዙዎች እውነተኛ የህይወት መመሪያ ሆነው አገልግለዋል። አንድ በጾምና በጸሎት የበረታ ሱፊ ወደ አልጋሃዛሊ መጣና መምህር ሆይ በጾም ጸሎት ዓመታትን አሳልፌ እነሆ ዛሬ መጣሁ ይላቸዋል። የሱፊው መምህር አልጋሃዛሊ ወንድሜ ሆይ ይልቅ ባሳለፍካቸው ዓመታት አንድ መልካም ነገር ፈጽመ እንደሆን እሱን ወዲህ በላሉት። ሩሚ ስለ እምነት ሲያስተምሩ ያልገባው ተማሪ መምህር ሆይ ስለ እምነት የሚነግሩን እውን አንዳች እምነት በእኛ ዘንድ የለችምን በማለት ቢጠይቅ ሱፊው ሩሚ መልሰው እምነት እኮ የልብ ዕውቀት፣ የምላስ ቃል፣ የሰውነት ተግባር ተደምረው የሚገልጡት ነው። በአንተ ምላስ ቃል የሆነው እምነት በልብ ዕውቀት እስኪሆን ድረስ አስተምርሃለሁ አሉት። ይህ ከሱፊዎች እምነት አስተምሮ መካከል ጥቂቱ ነው። በፍቅር የተጠመደ ሰው ነፍሱ ከሱ ዘንድ የለችም። ፍቅር ከሁሉ የሚበልጠው ምላሽ ሳያገኙ ማፍቀር መቻል ነው።
የሚሉና ሌሎችም አስገራሚ አስተምሮቶችን ይከተላል ሱፊዝም። ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን።